አማንዳ ክሎኒ ጋር ኑሮዋን በፍሎሪዳ ያደረገች እድሜዋ በ20ዎቹ አጋማሽ ላይ የምትገኝ ነርስ ነች። በምትሰራበት የጤና ዘርፍ ባለሙያነት በባልደረቦቿና ለሕክምና በሚመጡ ታካሚዎች ዘንድ ተወዳጅ እንደሆነች ይነገርላታል። ጄምስ ኮሌይ በአንጻሩ በኮንስትራክሽን ስራ ተሰማርቶ የሚሰራ ሰው ሲሆን እድሜው በ30ዎቹ መጀመሪያ ላይ የሚገኝ ወጣት ነበር። 2002 ዓ.ም የነዚህ ሁለት በተለያየ ስፍራ በተለያየ የስራ ከባቢ ውስጥ የሚገኙትን ሰዎች የሚያስተዋውቅ አንድ የጋራ ጓደኛ ነበር። በዚህ አንድ ጓደኛቸው አስተዋዋቂነት የተቀራረቡት አማንዳና ኮሌይ ታዲያ ቀልባቸው ተሳስቦና ባህሪያቸው ገጥሞ ግንኙነታቸው እያደገ መጣ። አማንዳ የኮሌይ በራስ መተማመንና ግርማ ሞገስ እንደሚማርካት ለጓደኞቿ ትገልጽ ነበር። አጠር ባለ የጊዜ ትውውቅ ግንኙነታቸውን ወደ ፍቅር ያሳደጉት አማንዳና ኮሌይ በቀጣይነት ወደ ትዳር ለማምራትም ጊዜ ማጥፋት አልፈለጉም። በችግር ጊዜ ላትተወው፣ በችግሯ ጊዜ ላይከዳት በቄስ ፊት ቃል ገብተው አዲስ ጎጆ መሰረቱ። አማንዳና ኮሌይ ወደ ትዳር ከገቡ በኋላ 2 ልጆችን አከታትለው በመውለድ የወላጅነት ማዕረግን ተጎናጸፉ። የቤተሰብ ታዲያ ከውጭ ለሚመለከተው ብዙ ሰው የሚመኘው አይነት በውብ ህፃናት ሳቅ የታጀበ የተረጋጋ ትዳር ይመስላል። ነገር ግን ከጊዜ ወደ ጊዜ ክፍተት እየተፈጠረበት የመጣበት ትዳር የቀደመ የተዋበ አጀማመሩን በአዳዲስ ክፉ አመሎች እያዳፈነ ቀዝቀዝ ያለው የቤተሰቡ ኑሮ ቀጠለ። አማንዳን የሚያውቋት ጓደኞቿ እንደተናገሩት ኮሌይ ከአማንዳ ጋር በውሃ ቀጠነ ክርክር ጸብ ውስጥ መግባት እንደጀመረና አብዝቶ አማንዳን የመቆጣጠር ፍላጎት እያደገበት እንደመጣ ይገልጻሉ። በትዳር ውስጥ ሆኖ ያለ መግባባትና የሚያጋጩ ሁኔታዎች መኖራቸው እሙን ቢሆንም በእነ አማንዳ ቤት ግን ከ10 ዓመት በላይ የቆየው ትዳር መንገዳገድ ጀመረ። አማንዳ ኮሌይ ከጊዜ ወደ ጊዜ ከገንዘብ አወጣት እስከ ማህበራዊ ግንኙነቷ ድረስ ሊቆጣጠራት እንደሚፈልግ ትረዳለች። በአጋጣሚ ትውውቅ ነገሮች በፍጥነት ከፍ ወዳለ ግንኙነት አድገው በ2 ህፃናት ልጆች ተባርኮ ከ10 ዓመት በላይ የቆየው ትዳር መቋጫው ጊዜ ደረሰ። አማንዳ ይህ ትዳር በቃኝ አለች። በዚህም የፍቺ ጥያቄዋን ፍርድ ቤት በማቅረብ የመጨረሻ ውሳኔዋን ወሰነች። አማንዳ ያቀረበችው የፍቺ ጥያቄ ብቻ ሳይሆን ከተለያዩም በኋላ እየተከታተላት መሆኑን ተከትሎ ፍርድ ቤት የህግ ከለላ እንዲያደርግላትና እሷ ባለችበት አካባቢ እንዳይታይ የሚጠይቅ ማመልከቻም ቀጥላ አስገብታለች። ይህንን ጥያቄ ተከትሎ ፍርድ ቤት ኮሌይ ወደ አማንዳ አካባቢ እንዳይደርስ የሚል ገደብ ጥሏል። አማንዳ በአንድ ግብዣ ላይ ከተተዋወቀቻት ሬቸል ሄንድሪክ ከተባለች ሴት ጋር ብዙ ጊዜን ያላስቆጠረ ነገር ግን የጠበቀ ጓደኝነት መስረታ ነበር። ሁለቱ ጓደኛሞች አማንዳና ሬቸል ታዲያ ሊንዲ ዳቪንስ ከተባለች ሌላ ሴት ጋር ወዳጅነት ፈጥረዋል። በዚህም ታዲያ 3ቱ ሴቶች መልካም የሚባል የሶስትዮሽ ጓደኝነት መስርተው ጥሩ የወዳጅነት ጊዜን ማሳለፍ ቀጠሉ። አማንዳ ከባለቤቷ ኮሌይ ጋር የጀመሩት የፍቺ ሂደት በፍርድ ቤት ሳይቋጭ ነገር ግን ጥቃት ያደርስብኛል የሚል ፍራቻ ፍርድ ቤት ኮሌይ ከሷ የሚርቅበትን ትዕዛዝ አስተላልፎ የፍቺውን መጠናቀቅ ይጠባበቃሉ። እንዲህ ባለ ያልተረጋጋ የህይወት መንገድ ውስጥ የገባችው አማንዳ ከጎኗ ሆና ብርታት የምትሰጣት ጓደኛዋ ሊንዲ ነበረች። ሊንዲና አማንዳ በአጭር ጊዜ መግባባት ከጓደኝነትም አልፈው የቤተሰብ ያክል ቅርርብ ነበራቸው። ኮሌይ በአንጻሩ ከአማንዳ ጋር ያለውን ትዳር ማብቃት አምኖ ሊቀበል የቻለ አይመስልም። ለረጅም ጊዜያት ከላይ ሲታይ የተረጋጋና ደስተኛ የሚመስለው ቤተሰባቸው ከጊዜ ወደ ጊዜ ግን በነገር መሩ እየተበረበረ የመጣው የትዳራቸው ሽንቁር እየሰፋ መጥቶ ወደ ማብቂያው ደርሷል። ኮሌይ ከአማንዳ ጋር የመለያየቱ ነገር እውን መሆኑን ገና አምኖ ሳይቀበል ሌላ ይበልጥ የሚያሳምመውን ነገር ተረዳ። ይህም ታዲያ አማንዳ ከአንድ አዲስ ሰው ጋር ጠበቅ ያለ ግንኙነት መጀመሯን ማወቁ ነበር። እሱም ላመር ይባላል። በፍሎሪዳ ፈርናንዲና ቢች ኑሮን ያደረገ ሲሆን ከአማንዳ ጋር የጠበቀ ግንኙነት ከጀመረ ጥቂት ጊዜን አስቆጥረዋል። በአማንዳ የቅርብ ጓደኛ አገላለጽ አማንዳ እሱን ማለትም አዲሱ የፍቅር ጓደኛዋን ላመር ካገኘች በኋላ በእጅጉ እንደተረጋጋችና የደህንነት ስሜት ሲሰማት እንደነበር ትገልጻለች። የአጋጣሚ ታዲያ የኮሌይን አቅም የሚያስትና
በሕግ ጭምር አማንዳ ጋር እንዳይደርስ የሚያግደውን ትዕዛዝ ለመጣስ የሚወስንበት አጋጣሚ ነበር። ኦገስት 27 2015 ዓ.ም ሐሙስ ጠዋት አማንዳ አንዳች እንግዳ ነገር በቤቷ ውስጥ አስተውላለች። ቤቷ ተዘበራርቋል፣ እቃዎችም ተተረማምሰዋል። ቀጥላ ያደረገችው ነገር የቅርብ ጓደኞቿን መጥራት ነበር እና ሁለቱን ሴት ጓደኞቿን ሊንዲንና ሪቼል እንዲሁም ጠበቅ ያለ የፍቅር ግንኙነት እያሳደገች ከመጣችው ላመርን በመጥራት ጭንቀቷን ለመጋራት ወደ ቤቷ መጡ። አማንዳና ሊንዲ በላይኛው የቤት ክፍል ውስጥ ሆነው ስለ ሁኔታው ያወራሉ። ላመርና ሪቼል ደግሞ ወደ ታች ወርደው ነገሩን ለማጣራት ይሞክራሉ። በዚህ ጊዜ ነው ታዲያ ከበድ ያለ የመሳሪያ ጩኸት ድምጽ የተሰማው። የቤቱ መስታወት በጥይት ሲሰበር ይታያል። የዚህ መሳሪያ ተኳሽ ታዲያ ማንም ሳይሆን ኮሌ ነበር። ኮሌ ከሚተኩሰው መሳሪያ መሃል እንዲህ እያለ ሲጮህ ይሰማል። የት ነው ያለው እሱ በማለት ይናገራል። አሁን ታዲያ ሁኔታው ይበልጥ ግልጽ ሆነ። ኮሌ በዋናነት ላመር ላይ አነጣጥሮ እንደመጣ በታችኛው የቤቱ ክፍል ውስጥ የነበረው ላመር ነፍሱን ለማትረፍ ሮጦ አመለጠ። በላይኛው የቤት ክፍል የነበሩት አማንዳና ሊንዲ ከቤቱ አምልጠው ለመውጣት ጊዜ አልነበራቸውም። ሌላኛዋ ጓደኛቸው ሪቼልም እነሱን ተቀላቀለች። አማንዳ ወደ መታጠቢያ ቤቱ ገብታ ስትደበቅ፣ ሪቼልና ሊንዲ በመኝታ ቤት ውስጥ በሚገኘው ቁምሳጥን ውስጥ ለመደበቅ ሞከሩ። ኮሌ አሁንም መሳሪያውን እንደታጠቀ የት ነው ያለው እያለ ይጮሃል። ላመር ግን አምልጧል። በቤት ውስጥ የቀሩት 3 ሴት ጓደኛሞች ብቻ ነበሩ። ሊንዲ በቀስታ ወደ 911 ለመደወል ትሞክራለች። ኮሌ በመታጠቢያ ቤት ውስጥ አማንዳን አገኛት። የት ነው ያለው ንገሪኝ በማለት መሳሪያውን ደቅኖ ላመር ያለበትን ቦታ እንድትነግረው ያስፈራራታል። አማንዳ በፍርሃት በሳሳ ድምጽ እሱ እዚህ እንደሌለ ልታስረዳው ትሞክራለች። አንድ የመሳሪያ ድምጽ ግን የአማንዳን አንደበት እስከ መጨረሻው ዝም አሰኘው። ኮሌ አማንዳ ላይ ተኮሰባት፣ እሷም ወደቀች። በቀጣይነት ያመራው ወደ ቁምሳጥኑ ነበር። ቁምሳጥኑንም በኃይል ከፈተው። መጀመሪያ ያገኛት ሪቼል ነበር፣ ነገር ግን እሷን አለፋት። ወደ 911 ለመደወል ተንበርክካ የነበረችው ሊንዲ ግን የጓደኛዋ አማንዳ የሞት ዕጣ ገጠማት። ሁለቱ ጓደኛሞች አማንዳና ሊንዲ በአንድ ቤት ውስጥ ተገደሉ። በመጨረሻው ፖሊስ ቦታው ላይ ደረሰ። ኮሌ ግን አምልጦ ነበር፣ ነገር ግን ሽሽቱ ከአንድ ቀን በላይ አልዘለቀም። በነጋታው በመኪና ውስጥ እንዳለ በቁጥጥር ስር ዋለ። ኮሌም በመጨረሻ ፍርድ ቤት ቀርቦም ጥፋተኛ በመባል በእድሜ ልክ እስራት ተቀጣ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።